የክርስቲያን ደስታው ሁኔታው አይደለም። የክርስቲያን ደስታው ልብሱ አይደለም። የክርስቲያን ደስታው ነፍሱ ውስጥ ነው ያለው። የክርስቲያን ደስታው ኪስ ውስጥ አይደለም ያለው። የክርስቲያን ደስታው ትምህርቱ ላይ አይደለም ያለው። የክርስቲያን ደስታው ከመንፈስ ቅዱስ የሆነ የማይቋረጥ በደንብ አርጋ አንተ አሜን እኔ ይመለከተኛል ሚል አሜን ይባረክ። የርካታ ልክ ነው ስለ ሰላም በዙሪያ ያለ ዝምታ ሳይሆን በነፍስ ውስጥ ያለ ረፍት ነው። ዛሬ ላይ ቆመ ዘላለምን እርግጠኛ እንድትሆን ያደረገ ድንቅ ስጦታ ባለ በዓለም ፊት የከበረ የተባለውን ነገር እምታጣጥለው ስለቀመስክ ነው። ምትለስ ስለቀመስክ ነው። ዛሬ ትንቃለህ፣ ዘላለምን ማክበር ትጀምራለህ። የሚታየው ላንተ ተራ ነገር ይሆናል፣ የማይታየውን ማየት ትጀምራለህ። ልክ ኢየሱስን ስትቀበል የመጨረሻው የርካታ ጥግ ላይ ትመጣለህ። ሌላ ነገር ሁሉ ውሃ ይልሃል፣ መናኛ ይሆንብሃል፣ ተራ ይሆንብሃል። በጌታ በኢየሱስ ስም ዛሬ ባረኳችሁ። ከበራላችሁ ይልቅ ከዚህ በኋላ ይበራላችሁ። ሰው ከእግዚአብሔር እርካታ እስከሚያገኝ ድረስ ረፍት የለውም፣ ይቅበዘበዛል፣ ሰላም የለውም፣ ደስታ የለውም። ኢየሱስን ስታገኙት ታላቁ ስጦታ የሆነው ለዚህ ነው፣ ትልቁ እርካታ ስለሆነ ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ከቁጥር 1 ጀምሮ በጌታ በኢየሱስ ስም እንደዚህ ያነባሉ። ነገር ግን ተጨንቀው የነበሩ ከእንግዲህ ተስፋ ቢስ አይሆኑም። በቀደመው ዘመን የዛብሎንንና የንፍታሌምን ምድር አዋረደ። በሚመጣው ዘመን ግን ከዮርዳኖስ ማዶ በባህር መንገድ አጠገብ ያለውን የአሕዛብን ገሊላ ያከብራል። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሞት ጥላ ምድር ለኖሩትም ብርሃን ወጣላቸው። ሕዝብህን አበዛህ፣ ደስታቸውንም ጨመርክ። ሰዎች ምርትን ሲሰበስቡ ምርኮንም ሲከፋፈሉ ደስ እንደሚላቸው ሁሉ እነርሱም በፊትህ ደስ ይላቸዋል። ምድያም ድል በተመታ ጊዜ እንደሆነው የከበዳቸውን ቀንበር በትከሻቸው ላይ የነበረውን በትር የተጨቆኑበትንም ዘንግ ሰበርክላቸው። የጦረኞች ጫማ ሁሉ በደም የተለወሰ ልብስም ሁሉ ለእሳት ይዳረጋል ይማገድማል። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል። ለመንግስቱ ስፋት ለሰላሙም ብዛት ፍጻሜ የለውም። ከአሁን ጀምሮ እስከ ዘላለም መንግስቱን በፍትህና በጽድቅ ይመሰርታል። ዛሬ የምንካፈለው የእግዚአብሔር ቃል ታላቁ ስጦታ በሚል ርዕስ ይሆናል። አሁን ያነበብኩላችሁ የእግዚአብሔር ቃል በተለይም በገና ሰሞን አካባቢ የክርስቶስ ኢየሱስን ልደት በምናከብርበት ጊዜያት በነዛ ወቅቶች በጣም የተለመደ የታወቀ የመጽሐፍ ቅዱሳችን ክፍል ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል የሚለው ክፍል በጣም የተወደደና ልዩ ክፍል ነው። ወይንም ደግሞ ታላቁ ስጦታ ብዬ ስላችሁ ዘላለማዊ ዋጋ ያለው ስጦታ እንደሆነ እንድታቁ ፈልጋለሁ። እግዚአብሔር አብ አንድያ ልጁን ለኔና ለናንተ የሰጠበት ይሄ ድንቅ ስጦታ፣ ታላቅ ስጦታ፣ በነገራችን ላይ ኢየሱስ ክርስቶስ ከሁሉ የሚበልጥ ስጦታ ነው። ሰው ብር ሰጥቷችሁ ሊያውቅ ይችላል። ወርቅ ሰጥቷችሁ፣ አልማዝ ሰጥቷችሁ፣ መኪና፣ ቤት፣ ልብስ ሰጥቷችሁ ሊሆን ይችላል። ነገር ግን እነዚህ ሁሉ ዘላለማዊ ዋጋ ያላቸው ስጦታዎች አይደሉም። ዘላለማዊ ዋጋ ያላቸው ስጦታ የሚባሉ ከሰማይ በታች የለም። አንድ ብቻ ነው ዘላለማዊ ዋጋ ያለው። ጊዜ አልፎ ጊዜ ሲተካ ዋጋው የማይቀንስ ፍቅሩ የሚጨምር ውበቱ ከበፊት ይልቅ የሚያበራ ዘላለማዊ ዋጋ ያለው ስጦታ ኢየሱስ ነው ለኔ የሚል ሰው ያጨበጭባል። ለእግዚአብሔር ክብር። በደም ኢየሱስ ክርስቶስ ጌታ ነው። ከሰማይ በታች ያለ ስጦታ በአጠቃላይ ዘላለማዊ ዋጋ የለውም። ዘላለማዊ ዋጋ ያለው ብትቀበሉት ሕይወታችሁን እያከበረ፣ ታሪካችሁን እየቀየረ፣ ጨለማችሁን እያበራ፣ ደስታችሁን እያበዛ፣ መንገዳችሁን እያቀና የሚቀጥል ስጦታ፣ ድንቅ ስጦታ ደግሞ በሰጪው ዘንድ ዋጋ ያለው ስጦታ። እግዚአብሔር ለሱ ዓለማት አንድ አይደለም፣ መላእክት ብዙ ናቸው፣ ዩኒቨርስ ብዙ ነው፣ ብር ወርቁ የሱ ነው። ነገር ግን አንድ ልጅ ነው ያለው። አንድያ ልጁን በሱ ዘንድ ትርፍ የሌለውን ውድ ልጁን በመስጠት ዋጋ ያለው ስጦታ ተቀብያለሁ የሚል ሰው ካለ ለጌታ ክብር ያጨበጭባል። እንደገና ያጨበጭባል። ትርፍ ስጦታ አይደለም የተቀበላችሁት።
ትርፍ ስጦታ አይደለም የተቀበላችሁት። የማይፈልገውን ስጦታ አይደለም የሰጣችሁ። አንድ ልጁን ነው የሰጣችሁ። ሌላ ልጅ አልነበረውም። አንድ ልጁን ነው የሰጣችሁ። ኢየሱስ ክርስቶስ ጌታ ነው። ወዳጆቼ የገናን በዓል ይህንን የጌታ ኢየሱስ ክርስቶስን ልደት እናከብራለን። ይህንን ልደት የምናከብረው እግዚአብሔር ከኛ ጋር ነው ብለን ነው። አማኑኤል ብለን ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ነው አለ። የዘላለም አባት ነው አለ። ድንቅ መካር ኃያል አምላክ ነው አለ። እስቲ በደንብ አድርጋችሁ እንደገና ለተሰጣችሁ ስጦታ ለእግዚአብሔር ክብር ታጨበጭባላችሁ። ኢየሱስ ጌታ ነው። እና ታላቁ ስጦታ ከሁሉ የሚበልጠው ስጦታ ጌታ ኢየሱስ ክርስቶስ ነው። ወዳጆቼ ታላቁ ስጦታ የሆነበት 3 ምክንያቶች አሉ። የምትጽፉ ሰዎች ጌታ ኢየሱስ የስጦታዎች ሁሉ ስጦታ ታላቁ ስጦታ የሆነበት 3 ምክንያቶችን ከዚህ ከኢሳይያስ መጽሐፍ ምዕራፍ 9 ላይ አሳያቸዋለሁ። የጌታ የኢየሱስ ክርስቶስ ልደት ወይንም ደግሞ ጌታ ኢየሱስ ራሱ ታላቁ ስጦታ የሆነበት የመጀመሪያው ምክንያት ትልቁ እርካታ ስለሆነ ነው። ትልቁ እርካታ ስለሆነው ነው። የሰው ልጅ ማርካት በጣም ከባድ ነው ወዳጆቼ። ሰው 100 ነገሮች ቢኖሩት ሌላ 100 ነገሮች ይፈልጋል። ሰው ብር ቢኖረው ሌላ ሚሊዮኖች ይፈልጋል። ሰው 100 ሺዎች ቢኖረው ሚሊዮኖች ይፈልጋል። ሚሊዮኖች ቢኖረው ቢሊዮኖች ይፈልጋል። ሰው ቤት ቢኖረው መኪና ይፈልጋል። ሰው ወርቅ ቢኖረው አልማዝ ይፈልጋል። ነገር የሰው ልጅን የፍላጎቱን ዋሻ የሚሞላ ምንም ነገር በዚህ ዓለም ውስጥ የለም። በሰው ልብ ውስጥ ያለውን የፍላጎት ዋሻ ሊሞላ የሚችል ምንም ነገር የለም። ሰው ወዳጆቼ ከእግዚአብሔር ጋር ህብረት እንዲያደርግ እግዚአብሔርን እንዲያውቅ በእግዚአብሔር የተፈጠረ ለእግዚአብሔር የተፈጠረ ነው። በሰው ውስጥ በሰው ነፍስ ውስጥ ያለውን ክፍተት ሊሞላ የሚችል እግዚአብሔርና እግዚአብሔር ብቻ ነው። ሌላ ነገር ሰው ሊያረካ አይችልም። እንደውም ነግራቸዋለሁ፣ ሰው ከእግዚአብሔር እርካታ እስከሚያገኝ ድረስ ረፍት የለውም፣ ይቅበዘበዛል፣ ሰላም የለውም፣ ደስታ የለውም። ኢየሱስን ስታገኙት ታላቁ ስጦታ የሆነው ለዚህ ነው። ትልቁ እርካታ ስለሆነ ነው። ኢየሱስ ጌታ ነው። ኢየሱስ ትልቁ ስጦታ የሆነው ትልቁ እርካታ ስለሆነ ነው። ወዳጆቼ አይሱዚ ስትገዙ ኤኔትሬ የሚያክል ችግር ይመጣባቸዋል። ኤኔትሬ ስትገዙ ኤሮትራከር የሚያክል ጥያቄ ነው ወደ ህይወታችሁ የሚመጣው። የሰው ልጅን ፍላጎት ሊሞላ የሚችል በነፍሱ በልቡ ውስጥ ያለውን የፍላጎት ዋሻ ሊከድን የሚችል ምንም ነገር በምድር ላይ የለም ወዳጆቼ። ሰው በክርስቶስ ኢየሱስ እርካታን ካላገኘ እረፍት የሚባል ነገር አይኖረው። በዓለም ላይ በልባችሁ ከእግዚአብሔር ጋር እረፍትን የሚሰጥ እርካታን የሚሰጥ ያለ ክርስቶስ ፍለጋ በሌለው የደስታ ናፍቆት የሰው ልጅ ይሰቃያል። ያለ ክርስቶስ የሰው ልጅ በሞት ፍርሃት ይሰቃያል። ክርስቲያኖችን ጴንጤዎችን አይታችኋቸው ከሆነ የሚረጋጉት ለዚህ ነው። ኢየሱስ ክርስቶስ በቂና ከበቂ በላይ ነው ብለን ስንል የእርካታ ጥግ ስለሆነ ነው። ሰው በክርስቶስ ካረካ በምንም ነገር ሊነካ አይችልም። ሰው በክርስቶስ ካልተደሰተ በምንም ነገር ሊደሰት አይችልም። ወዳጆቼ በዮሐንስ ወንጌል መጽሐፍ ምዕራፍ 4 ላይ ሳምራዊቷ ሴት በህይወቷ ብዙ ባሎች ነበሩ፣ ነገር ግን እርካታ፣ ደስታ፣ ሰላም፣ እረፍት ሊሰጧት አልቻሉም። አንድ ቀን ባላወቀች ቀን፣ አንድ ቀን ሰው ውሃ ሊቀዳ በማይችልበት ቀን ይሄን ጌታ አገኘችው። ረክታ ቀረች። ማሰሯን ጥላ ሄደች። ኑ ጉዴን ያሳየኝን ልንገራችሁ ብላ አለች። ታሪኳ ተቀየረ። ከዚህ በፊት ከያዕቆብ ጉድጓድ ትቀዳለች፣ ትጠጣለች፣ ታገባለች፣ ትፈታለች። የያዕቆብ ጉድጓድ ህይወት የማይቀይር ጉድጓድ ነው። ትዳር የማይቀይር ጉድጓድ ነው። አንድ ግን የህይወት ምንጭ የሆነ ከኔ የሚጠጣ ዳግመኛ አይጠማም ያለ ጌታ የእርካታ ልክ ነው የሚል ሰው ካለ አሜን ይባላል። ኢየሱስን ከስጦታዎች ሁሉ ትልቅ ስጦታ ያደረገው የእርካታ ልክ ስለሆነ ነው። ትልቁ እርካታ ኢየሱስ ስለሆነ ነው። የኔ እህት በመኪና የሰጠሽ አይደለም ብዙ የሰጠሽ ኢየሱስን የመሰከረልሽ ነው። ጌታን የነገረሽ ሰው እንዴት ይውል ባለውለታሽ መሰለሽ። ወንድሜ ጌታ ኢየሱስን የነገረ ይሄን ጌታ እንድትቀበለው በነፍስም በመንፈስም በህይወት ረፍት እርካታ እንዲኖር የሚያደርግ ስጦታ ናት። ጌታን ትልቁ ስጦታ ያደረገው ትልቁ እርካታ ስለሆነ ነው። ትልቁ እርካታ ስለሆነ የሰው ልጅ ፍላጎቱ እንደ ባህር ነው። ብዙ ነገር እየከተተ ጸጥ ነው። ወዳጆቼ ኢኮኖሚክስ ሲናገር እንደዚህ ይላል፣ when income increase demand also increase ይላል።
ገቢ ቢጨምር ፍላጎትም ይጨምራል። የሚገርምህ እና ስቀ የምትቀረው ተደስተ የምትቀረው ሰው ያለ ክርስቶስ ነገር ያለው በሞት ፍርሃት ይሰቃያል። ሰው ያለ ክርስቶስ መጨረሻ በሌለው የደስታ ፍላጎት ይሰቃያል። እኔና እናንተ ግን ጳውሎስ እንደዚያ በጌታ አለ ደስ ይበላችኋል። ደግሜ እላለሁ ደስ ይበላችኋል። የክርስቲያን ደስታው ሁኔታው አይደለም። የክርስቲያን ደስታው ልብሱ አይደለም። የክርስቲያን ደስታው ነፍሱ ውስጥ ነው ያለው። የክርስቲያን ደስታው ኪሱ ውስጥ አይደለም ያለው። የክርስቲያን ደስታው ትምህርቱ ላይ አይደለም ያለው። የክርስቲያን ደስታው ከመንፈስ ቅዱስ የሆነ የማይቋረጥ በደንብ አድርገህ አንተ አሜን እኔ ይመለከተኛል ሚል አሜን ይባላል። የእርካታ ልክ ነው ስል የእርካታ ልክ ነው። በመጠጥ እርካታ አታገኝም። በጫት እርካታ አታገኝም። በሲጃራ እርካታ አታገኝም። ለጊዜው ልደነዝዝ ትችላለህ። ነገር ግን ያ የወሰድከው ሐሺሽ ከደም ውስጥ ሲያልቅ እንደገና ተስፋ መቁረጥ፣ እንደገና ግራ መጋባት ይቀጥላል። ይሄንን የህይወት ውሃ ስጦታ ክርስቶስን ብትጠጣው፣ የህይወት አዳኝ አድርገህ ብትቀበለው፣ ለአንዴና ለመጨረሻ ጊዜ ረክተህ ትቀራለህ። አንተ ጩሁና በደንብ አድርገህ አሜን ባለኝ። ከኔ የሚጠጣ ቢኖር አለ ዳግመኛ አይጠማም አለ። እኔ የህይወት ውሃ ነኝ አለ። ከሆዱ የህይወት ውሃ ይፈልቃል አለ። ብዙዎችን ከሐሺሽ ስራት የፈታ ከጫት አዙሪት የገላገለ ከእጃቸው ላይ ጠርሙስ አስጥሎ መጽሐፍ ቅዱስ ያስያዘ መልካቸውን የቀየረ ህይወታቸውን የቀየረ ጨለማቸውን የገፈፈ ውድ ስጦታ የእርካታ ሁሉ ጥግ ኢየሱስ ይባላል። አንድ ሰው ስጦታ ሲሰጠው አልቀበልም ማለት ይችላል። በአክብሮት መቀበልም ይችላል። ይሄንን ውድ ስጦታ እግዚአብሔር አብ አንድ ልጁን ኢየሱስ ክርስቶስን በመስጠት ኢየሱስ ከስጦታዎች ሁሉ ትልቁ ስጦታ የሆነው ትልቁ እርካታ ስለሆነ ነው። ይገርማል። አሁን ለዚህ እኮ ነው ሰዎች ኮንፊውዝድ የሚሆኑት በክርስቲያኖች። ለዚህ ነው ሆነ ሲያዩን ደስታችን አይቋረጥም፣ ሲያዩን ሳቃችን አይቋረጥም፣ ሲያዩን ትልቅ ተስፋ አለ በውስጣችን። የሰማኝ ሰው ካለ እውነቴን ነው የምነግርህ። ይሄንን የቀመሰ ሰው ብቻ ነው የሚያውቀው። ይሄን ኤክስፒሪየንስ ያደረገ ሰው ብቻ ነው የሚያውቀው። ኢየሱስ የእርካታ ትልቁ እርካታ እንደሆነ ፋሽን የማያልፍበት ውበቱ የማይረግፍ በቃና ዘገሊላ ሰው የሚያቀርበው ቤስት ያለውን ምርጥ ያለውን ቆንጆ ያለውን ነው። አይሁዳዊ ሰርግ ከመደገሱ በፊት ብዙ ዝግጅት ይዘጋጃል። ሰርጉ አንድ ቀን አይደለም፣ የሳምንታት ነው። እና በቃና ዘገሊላ ሰርግ ተዘጋጅቶ ለታዳሚዎቹና ለክብር እንግዶቹ ይመጥናል የተባለ የወይን ጠጅ ቀርቦ ነበር እዛ። ግን ይገርማል፣ ይሄ ሰዎቹ የለፉበት፣ ሰዎቹ ላባቸውን ያፈሰሱበት፣ ሰዎቹ ገንዘባቸውን ያወጡበት የወይን ጠጅ አለቀ። ከዛ በኋላ ጌታ ከታዳሚነት ወደ ጌታነት፣ ወደ አዳኝነት፣ ወደ ፈዋሽነት እዛ ቤት ውስጥ ፖዚሽኑን ያዘው። ውሃውን ወይን ጠጅ አደረገው። ከዛ የጠጅ ቤቷ አሳላፊ መጣና ደስ ያለ ሰው መጀመሪያ መልካሙን ወይን ጠጅ ያቀርባል እና ከዛ በኋላ ሰው ደግሞ ሲሰክር ጠብቆ መናኛውን ያቀርባል። አንተ እንዴት መልካሙን ወይን ጠጅ ወደ ኋላ አዘገየኸው አለው። እንደሱ ሆኖ አይደል ወዳጆቼ? ልክ ኢየሱስ በህይወታችሁ ትክክለኛውን ቦታ ሲይዝ እናንተ ትናንትና ያላችሁትን አስንቆ አዲስ የህይወት መዓዛ፣ አዲስ የህይወት እርካታ እንደዚህ ነው የሚሆነው። እናንተ የደከማችሁበት የለፋችሁበት ያ ጉዳይ ዋጋው ይቀንስባችኋል፣ ክብሩ ይቀንስባችኋል። ውዱ ክቡር የሆነው የሚያረካ እረፍት የሚሰጥ ደስታ የሚሰጥ የህይወት ውሃ ኢየሱስ ይባላል። ለዚህ ነው ኢየሱስን አንዴ የቀመሰ ሰው ወዳጄ ዓለም ፐ ብሎ የሚያደንቀውን እሱ ፑ ብሎ የሚያባርረው የገባው ካለ በዓለም ፊት ወደር የለውም የተባለ በዓለም ፊት የከበረ የተባለውን ነገር እምታጣጥለው ስለቀመስክ ነው። ስለቀመስክ ነው። ዛሬ ትንቃለህ፣ ዘላለምን ማክበር ትጀምራለህ። የሚታየው ለአንተ ተራ ነገር ይሆናል፣ የማይታየውን ማየት ትጀምራለህ። ልክ ኢየሱስን ስትቀበል የመጨረሻው የእርካታ ጥግ ላይ ትመጣለህ። ሌላ ነገር ሁሉ ውሃ ይልሃል፣ መናኛ ይሆንብሃል፣ ተራ ይሆንብሃል። በጌታ በኢየሱስ ስም ዛሬ ባረኳችሁ። ከበራላችሁ ይልቅ ከዚህ በኋላ ይበራላችሁ። ምንም ነገር ቢሰጥ ፈገግ ነው የምትለው፣ አትፈነድቅም። ትልቁ
ትልቁን ስጦታ እግዚአብሔር ሰጥቷል። ደግሞ ይገርማል። ይሄን ስጦታ ለመቀበል ቦታ መነሻ አልነበረም፣ ዕውቀት መነሻ አልነበረም፣ ዘር መነሻ አልነበረም፣ የትምህርት ደረጃ መነሻ አልነበረም። ከየጫካው ከየመጠጥ ቤቱ ከየጫት ቤቱ ከየሺሻ ቤቱ ተጠርተን የኋላ ታሪካችን ሳይታይ የተሰጠን ውድ ስጦታ ኢየሱስ ጌታ ነው። ኢየሱስ ከሁሉ የላቀ ስጦታ የሆነበት ሁለተኛው ምክንያት ታላቅ አዳኝ ንጉሥ ስለሆነ ነው። ገና ሲታሰብ ትኩረታችንን የሚያጠፉ ብዙ ነገሮች አብረው ይመጣሉ። የገና ዛፍ፣ የቤተሰብ ማህበር ምናምን ዲምላይቱ የሆነ ነገር ምናምን ትኩረታችሁ ሊያጠፋው ይችላል። ወይንም ደግሞ ገና ሲታሰብ የሚታሰበው ምንድነው? ግርግም ነው የሚታሰበው። ገና ሲታሰብ የሚታሰበው በጨርቅ የተጠቀለለ ሕፃን ነው። ገና ሲታሰብ የሚታሰበው የሆኑ በጎች ሲጠብቁ የነበሩ እረኞች ነው የሚታሰበው። ነገር ግን መጽሐፉ የሚነግራችሁ በጨርቅ የተጠቀለለ ሕፃን ወይንም ደግሞ ግርግም በጎች የሚጠብቁ እረኞችን ብቻ አይደለም። በአራት ከፍሎ ስሙን ይጠራዋል። ንጉሥ፣ ታላቅ ንጉሥ ነው ይላቸዋል። ታላቅ አዳኝ ንጉሥ ነው ይላቸዋል። ገናን ስታስቡ የምታስቡት በጨርቅ የተጠቀለለ ሕፃን ከሆነ ስጦታው አልገባችሁም። የሚገባችሁ አንድ ጉዳይ ነው። ኢሳይያስን መጽሐፍ ስታነቡት እንደዚህ ይላል፣ ድንቅ መካር ይለዋል። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ሕፃን ብቻ የምታስብ ንጉሥ ነው፣ ኃያል አምላክ ነው። ይገርማል። ድንቅ መካር ማለት ከተፈጥሮ በላይ የሆነ መካሪ፣ ጥበብ የማያልቅበት፣ ለጥበቡ መጨረሻ የሌለው፣ ማህተቡን የፈታ፣ የሰው ልጆችን ጥያቄ የመለሰ። አንተ በደንብ አድርገህ አሜን በል። ድንቅ መካር ማለት ለጥበቡ መጨረሻ የሌለው፣ ከተፈጥሮ በላይ የሆነ አዋቂ ማለት ነው። ኃያል አምላክ ማለት ኤልሻዳይ አዶናይ ነው፣ ሁሉ ቻይ ነው። ዛሬ የተወለደው ልደቱን የምናከብረው ወዳጆች ድንቅ መካር ነው እና ሕፃን ብቻ የሚታይ ከሆነ ተሸውዳል። እና ኢሳይያስ እንደዚህ ሕፃን ተወልዶልናል አለ። ሕፃን ተወልዶልናል ሲባል በጨርቅ የተጠቀለለ ምስኪን፣ ለጥቃት የተጋለጠ በጣም ምስኪን፣ ሄሮድስ ሊገለው የሚፈልግ እንደዛ ብቻ ከመሰለ ተሳስተሃል። ገናን ስታስብ፣ ልደቱን ስታስብ ማሰብ ያለበት ድንቅ መካር፣ ለጥበቡ መጨረሻ የሌለው፣ አቤት ከተፈጥሮ በላይ የሆነ። ሰው ፊትን ያያል፣ እሱ ግን ልብን ያያል። ያውቃል፣ በደም ቱ ዘ ዲቴል ቱ ዘ ዴፕስ ያውቃል። ከዋክብትን በስም ያውቃቸዋል፣ ያውቃል። ኃያል አምላክ ነው አለ። ደግሞ የሰላለም አባት አለ። ኦንሊ ጂሰሶች እንደሚሉት አብ ነው ማለት አይደለም፣ ፈጣሪነቱ ነው። ይሄ እሱ የዩኒቨርስ ሶርስ ነው፣ ፈጣሪ ነው። ከዛ የሰላም አለቃ ነው አለ። ሰላም ያለው የተባበሩት መንግስታት ድርጅት እጅ ላይ አይደለም፣ እሱ እጅ ላይ ነው። የሰላም አለቃ ነው አለ። የሰላም ባለቤት ነው አለ። ሰላምን ቆላ ወርደ ደጋ ወተ ፈልጋ አታገኘውም። የሰላም እውነተኛ ሶርስ ጌታ ብቻ። አሚን በላንተ። የዓለም ነገስታት ለሰላም ተሰብስበው ሰላማቸውን አጥተው ነው የሚለያዩት። እኔ የምሰጣችሁ ሰላም አለ ጌታ፣ ዓለም እንደሚሰጣችሁ አይደለም አለ። ኢየሱስ ጌታ የሰላም አለቃ ነው አለ። በልብ ውስጥ ሰላም ከፈለክ ወዳጅ፣ በዓለም ውስጥ ሰላም ከፈለክ፣ ከእግዚአብሔር ጋር ሰላም ከፈለክ የሰላም ባለቤት ጌታ ነው። ታላቅ አዳኝ ንጉሥ ነው። ሶስተኛ ኢየሱስን ከሁሉ የሚበልጥ ስጦታ ያደረገው ታላቅ መስዋዕት ስለሆነ ነው። ወዳጆቼ የወደቀ የተወጋ የቆሰለ ሞት የታሪካችን መጨረሻ እንዳይሆን የሞተ በልጁ በክርስቶስ ኢየሱስ ያመነ ሰው ሞት የታሪኩ መጨረሻ አይደለም። ኢየሱስን አምኖ ሞተ ሲባል የሰማው ሰው ካለ ታሪኩ ተደመደመ አይደለም፣ ወደ ሌላ ምዕራፍ ተሸጋገረ ነው የሚባለው። ታላቅ መስዋዕት ስለሆነ እንዲህ አይነት መስዋዕት በሰማይም በምድርም የለም። ወዳጄ እበል ሰው የቱንም ያህል ቢወድህ እወድሃለሁ ይልሃል እንጂ ሰው ፊት ራቁቱን አይቆምልህም። ትቀልዳለህ ነው የሚልህ። ሰው ፊት ራቁቱን አይቆምልህም። በሰማይና በምድር መካከል ራቁቱን የቆመ እርግማናችንን በሞቱ ይሻር ትልቅ መስዋዕት። እኛ እኮ እንዴት ሆነን እንዴት ታዲያ እንዴት ዲና እናርገው? የበራልን እውነት የት እናርገው?
ዘላለማዊ ዋጋ ያለው ስጦታ ጌታ ብቻ። አይተናል እኛ እንኳን በዘመናችን ባጭር አገልግሎት ዘመናችን እውነቴን ነው ውድ ነው ብለን የገዛ ነው የገዙልን አይደለም የገዛ ነው ከሁለት ከሶስት አጠባ በኋላ መልኩን ሲቀይር አይተናል። ዓለምን የናቅንበት ስጦታ ከተራነት ከጥራጊነት ከቆሻሻ ስፍራ የተነሳንበት ስጦታ ድንቅ ስጦታ ረክተን የቀረንበት ስቀን የቀረንበት እውነቴን እኮ የምነግርህ በሞት ፍርሃት ላንሰቃይ ለአንቴና ለመጨረሻ ጊዜ የት ትሄዳለህ ጴንጤ ስትባል ወደ እግዚአብሔር መንግስት ወደ እግዚአብሔር ቤት የዘላለም ሕይወት አለ ሲባል የሰር ብለህ የምትመልስበት ድንቅ ስጦታ ዛሬ ላይ ቆመ ዘላለምን እርግጠኛ እንድትሆን ያደረገ ድንቅ ስጦታ ዘላለምን እርግጠኛ ያደረገ ኢየሱስ ጌታ ነው። ከዚህ ቀጥሎ የምናገረውን ጻፉ። ኢየሱስ የመጀመሪያ ሌሎች ስጦታዎችን ይዞ የሚመጣ ስጦታ ነው ያልኳችሁ። ምን ስጦታዎችን ይዞ እንደመጣ ቀጥዬ እነግራችኋለሁ። የመጀመሪያው ኢየሱስ የደስታ ስጦታ ነው። የደስታ ስጦታ። ዓለም የደስታ ፓርቲ ነው ያላት። ዓለም የደስታ ጭፈራ ነው ያላት። ዓለም ለደስታችሁ መጠጥ ነው ያላት። አረቄ ነው ያላት። ዓለም ለደስታችሁ ፐርሰን የላትም። ለዚህ ነው በጣም ብዙ ሰዎች ቅዳሜ እንደሰታለን ወይንም ደግሞ የገና በዓል ወይም የፋሲካ በዓል ዋዜማ ለደስታ ብለው ይጨጣሉ ይጨፍራሉ ምናምን። ነገር ግን ይገርማል። በማቴዎስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ገና እኮ ሕፃኑን አላዩም። ማይ ጋድ ገና ሕፃኑን አላዩም። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት። ገና አላዩትም እኮ እነዚህ። በማቴዎስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 ላይ የመጀመሪያ የምታየው ኢየሱስ ምን አይነት ስጦታ ነው ካልከኝ የደስታ ስጦታ ነው። አጠለና እንደዚህ ያለ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 10 እንደዚህ ያለ መልአኩ ግን እንደዚህ ያላቸው አትፍሩ፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና አትፍሩ። ለሕዝብ ሁሉ የሚሆን ለነጩ ለጥቁሩ፣ ለድሃው ለሀብታሙ፣ ለሰው ሁሉ የሚሆን ለሕዝብ ሁሉ የሚሆን። ይገርማል። አዲስ አበባ ዛሬ ማታ ሚሊኒየም አዳራሽ የጭፈራ ምሽት ካዘጋጀች ለሰው ሁሉ የሚሆን አይደለም፣ ብር ላለው የሚሆን ነው። ይሄ ግን ደስታ ለሰው ሁሉ የሚሆን ብር ላለው ብር ለሌለው የሚሆን ደስታ። አሜን በላን ተመረባርክ። ለሰው ሁሉ የሚሆን ደስታ፣ ለሰው ሁሉ የሚሆን። መልአኩ እኮ ነው የሚለው ማይ ጋድ እንደዚህ ያለ መልአኩ ግን እንደዚህ ያለ አትፍሩ አለ። አትፍሩ። ጌታ የደስታ ስጦታ ነው። ሁለተኛ ኢየሱስ የፍቅር ስጦታ ነው። የፍቅር ስጦታ ነው። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የፍቅር ስጦታ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዴት እኔ ማንም ሰው ወዶክ ስጦታ ሊሰጥ ይችላል። የሰው ፍቅር ቅንፍ ያለው ፍቅር ነው። የቅንፍ ፍቅር ነው። ቅንፍ አለው። እንዲህ ያለው ቅንፍ አለው። ማንም ሰው ለሆነ ሰው ሲሰጥ ወይ ስልጣኑ መነሻው ነው፣ ወይ ሀብቱ መነሻው ነው፣ ወይ ተክለ ሰውነቱ መነሻው ነው፣ ወይ ጥቅሙ መነሻው ነው፣ ወይ ዘሩ መነሻው ነው፣ ወይ ውለታው መነሻው ነው። አንድ የፍቅር ስጦታ ያለ መነሻ የተሰጠ ያለ ቅንፍ የተሰጠ። አንዳንድ ሰው ቢሰጥ ፈልጎ የሚሰጠው ለዘሩ ነው። ሌላ ሰው ቢሰጥ ፈልጎ የሚሰጠው ለሰፈሩ ነው። ሌላ ሰው ቢሰጥ ፈልጎ የሚሰጠው ለባለስልጣን ነው። ጌታ ኢየሱስ ለፋሲካ ለገና የመጣ የሀብታም በግ እንዳይመስልህ፣ የሀብታም በግ እንዳይመስልህ። ባለስልጣን ደጅ ላይ የታሰረ የሀብታም በግ እንዳይመስልህ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። አቅም ለሌላቸው፣ ጉልበት ለሌላቸው፣ ድሆች ለተባሉ፣ ለተቀበሰበሱ፣ በመከራና በስቃይ ውስጥ ለነበሩ የተሰጠ ስጦታ። ዮሐንስ እንደዚህ ያለ ያለምንም ኃጢአት የሚያስወግድ የእግዚአብሔር በግ አለ። ድሮ ሰው ከእግዚአብሔር ጋር ለመታረቅ በጉ ከራሱ ነው። አሁን ግን ሰው ከእግዚአብሔር ጋር ለመታረቅ በጉ ከራሱ አይደለም፣ በጉ ከእግዚአብሔር ነው። በጉ ከእግዚአብሔር ነው። ይገርማል።
በጉ ከእግዚአብሔር ነው። ፍቅር ስጦታ የሰው ልጅ ሁሉ ስጦታ ቅንፍ አለው፣ መነሻ አለው፣ ምክንያት አለው፣ ሪፈር የሚያደርገው ነገር አለው። ወይ ዘሩ ነው፣ ወይ ቁመቱ ነው፣ ወይ ሰፈሩ ነው፣ ወይ ሀብቱ ነው፣ ወይ ስልጣኑ ነው። ከፀሐይ በታች የሆነ ስጦታ ሁሉ ፖይንት ኦፍ ሪፈረንስ አለው። አንድ ስጦታ ብቻ ነው፣ አንድ ስጦታ ብቻ፣ የፍቅር ስጦታ ደግሞ በማይቀየር ፍቅር። ሰው በተፋቀራችሁ ጊዜ የሰጣችሁን ፎቶ ስትጣሉ ይጠይቃችኋል። ሰው በፍቅር ጊዜ ሞቅ ባለ ጊዜ የሰጣችሁን ነገር እየቆጠረ እንትን ይላል። እድሜ ለኔ በልቀን አወጣሁለት ይላል። ይገርማችኋል። ይሄ ስጦታ የፍቅር ስጦታ ነው። መነሻ ስለሌለው ይገርማል። ሌላ ኤክስፔክቴሽን የለም። የወደዳቸውና ለዘላለም ወደዳቸዋል። ሶስተኛ የምህረት ስጦታ ነው። የምህረት ስጦታ ነው። የምህረት ስጦታ ነው። ቲቶ 3:5 እንደዚህ ይላል፣ ስላደረግነው የጽድቅ ሥራ ሳይሆን ከምህረቱ የተነሳ አዳነን። ቆላ ወርደን ደጋ ወጥተን አይደለም። ስላደረግነው የጽድቅ ሥራ ሳይሆን ከምህረቱ የተነሳ የምህረት ስጦታን፣ የይቅርታ ስጦታን ያደረግነው አመጽ ነው፣ ያደረግነው በደል፣ ያደረግነው ርኩሰት ነው። ከምህረቱ የተነሳ አዳነናል። ስላደረግነው የጽድቅ ሥራ ሳይሆን የምህረት ስጦታ፣ ከአብ ጋር የታረቅንበት የምህረት ስጦታ። አራተኛ ኢየሱስ የሰላም ስጦታ ነው። ወዳጆቼ ሰላም ማለት የጦርነት አለመኖር ማለት አይደለም። ሰላም ማለት የአካባቢ ጸጥታ ማለት አይደለም። ቢች ዳር ሄደ የውሃ ድምጽ እየሰማ ወይ ደግሞ ክላሲካን ከፍተ ምናምን እሱ ሰላም ማለት ጸጥታ ማለት አይደለም። በክርስቶስ ኢየሱስ ሰላም የሆነላቸው ሰዎች ዓለም እየተንጫጫ ይኸውልህ፣ ሰላም በዙሪያ ያለ ዝምታ ሳይሆን በነፍስ ውስጥ ያለ ረፍት ነው። ኢየሱስ የሰላም ስጦታ ነው። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። ይኸውላችሁ ሰላም ለእናንተ ይሁን ሊል የሚችለው ጌታ ብቻ ነው። ተወሱን አትፍሩ ሊል የሚችለው ጌታ ብቻ ነው። ነገስታት አትፍሩ ካሏችሁ ለምንድን ነው አትፍሩ ያሉን ብላችሁ ትፈራላችሁ? ምን ነው ምን አስቦ ነው ብለ ሰላም ለእናንተ ይሆናል። በተዘጋ በሩ ገብቶ ሰላም ለእናንተ። ደግሞ የኔ ጌታ ይችልበታል። አንተ ባለህበት አውድ ነው የሚመጣው። ማንኳኳት የሚረብሽ ከሆነ ሳያንኳኳ ነው የሚመጣው። ደቀ መዛሙርቶቹ በሩም ቢያንኳኳ ፌንት ነው የሚበሉት። ለመሰለ ፈርተው ዘግተዋል። የሰማይ ሰው ጋር ፈርተው ነው በሩን የዘጉት። ስለዚህ ማንኳኳት ስለሚረብሻቸው ነው ሳያንኳኳ ገባል። ሰላም ለእናንተ ይሆናል። ከመቼ እንወሰ ከዛን ቀን ጀምሮ ፈሩ የሚባል ነገር አታነው። ይገርማል። ፈሪ የነበረውን ጴጥሮስ ደፋር አደረገው። በቃ ኢየሱስ ክርስቶስ ጌታ ነው። አሜን በላንተ አሜን በል በነባር አሜን። የሰላም ስጦታ ነው ጌታ። የሰላም ስጦታ፣ የሰላም ስጦታ፣ የሰላም ስጦታ። አምስተኛ የተስፋ ስጦታ ነው። ዓለም ብዙ አይነት ተስፋዎች አላት። ዓለም ብዙ አይነት ተስፋዎች ታቀርባለች። ነገር ግን ሁሉም በዓለም የምታቀርበው ተስፋ ሁሉ ይጠፋል። የዚህ ዓለም ተስፋ እንደ ጉም ነው። ስትቀርቡት ይርቃል፣ ስትይዙት ይጠፋል። የዚህ ዓለም ተስፋ እንደው ዝም ብሎ ምናባዊ ቅሸት ነው። ኢየሱስ የተስፋ ስጦታ ነው። አሚን ነው። ስድስተኛ ኢየሱስ የድል ስጦታ ነው። ሞትና መቃብር ድል የተደረጉበት፣ ጠላታችንን ከእግራችን በታች የረገጥንበት የድል ስጦታ፣ በወደደን በሱ ከአሸናፊዎች እንበልጣለን ተብሎ እንደተጻፈ፣ ሞትና ሲኦል የተረገጡበት የተሸነፉበት፣ በጌታ በኢየሱስ ክርስቶስ መወለድና መሞት ሲኦል ተሰነጠቀ፣ አጋንን ተንቀጠቀጠ፣ የጨለመው ዓለም መንግስት ተተራመሰ፣ ተበሰበሰ። ሞቶይ መውጊያ የታል? ሲኦሎይ ድል መንሳት የታል? የድል ስጦታ። ጠላቶቼ ያልቻሉ እንደዚህ ነው። አመታቱ ከላይ ነው፣ ይፈነክታቸዋል።
የድል ስጦታ ነው። ሰባተኛ የድል ስጦታ፣ ሰባተኛ የነጻነት ስጦታ ነው ጌታ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 18 እስከ 19 እንደዚህ ይላል፣ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ቀብቶኛልና። ከዛስ ለታሰሩት መፈታትን፣ ለታወሩት ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣል። የነጻነት ስጦታ ነው። አሁን አንዳንዶቻችሁ እኮ ድሮ በርበሬ አትበሉ ነበር፣ ትበላላችሁ። ድሮ ይኸው መጋኛ እንደመታው ውሻ ዝም ብላችሁ አረፋ ደፍቃችሁ ከተማውን ትዞሩ ነበር። አሁን መልካችሁ እግዚአብሔር ምስክር ጌታን ከመቀበላችሁ በፊት የነበረውን የዛሬ 20 ዓመት ፎቶአችሁን ብታዩት ወንድም ሴት ማትመስሉ ነበር። አሁን ሰው የመሰላችሁት ነፃ አውጥቷችሁ እኮ ነው እግዚአብሔር። እውነቴን ነው። ከቤተሰብ ጣጣ ዝም ብሎ ከጨሌ ካዶ ከበሬ ከመዋል ከድግም ከመተት ነፃ አውጥቷችሁ፣ ከበሽታ ነፃ አውጥቷችሁ የነጻነት ስጦታ የነጻነት ስጦታ ጌታ ይመስገን። ስምንተኛ ጌታ ኢየሱስ የቸርነት የደግነት ስጦታ ነው። የቸርነት ስጦታ ነው። የደግነት ስጦታ። ዘጠነኛ የእውነት ስጦታ ነው። የእውነት ስጦታ ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 እንደዚህ ያለ፣ ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን። ጸጋና እውነትን ተሞልቶ የእውነት ስጦታ ነው። የእውነት ስጦታ ነው። አስረኛውና የመጨረሻው የጸጋ ስጦታ ነው። የጸጋ ስጦታ ነው ማለት ይሄ በመንፈስ ቅዱስ ያለውን አሰራር አይደለም። it's free gift የሚለው የጸጋ ስጦታ ነው። ያዕቆብ 1:17 ምን ይላል? በጎ ስጦታ ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ፣ በእርሱ ዘንድ መለወጥ መዞር ከመዞር የተነሳ የሚያርፍ ጥላም የለም። በጎ ስጦታ ፍጹም በረከት ከላይ ከብርሃናት አባት ነው አለ ኢየሱስ። ነፃ ስጦታ ነው። ነፃ ስጦታ የሚባል ነገር ምድር ላይ የለም። ታውቃላችሁ፣ ሰው ወይ የሆነ ነገር አድርገለት ይሰጣል፣ ወይ የሆነ ነገር አስቦ ይሰጣል። ጻፍ። ሰው ወይ የሆነ ነገር አድርገለት ይሰጣል፣ ወይ ደግሞ የሆነ ነገር ኤክስፔክት አድርጎ ይሰጣል። ስለዚህ የስጦታውን ትምህርት እያሰብኩ እየጻፍኩ ስለ ስጦታ ታውቃላችሁ። ይሄንን ሰው ዋና የስጦታው አድራሻ ሌላ ይሆንና እናንተ ግን እዛ ቤት ደባል ሆናችሁ የምትኖሩ ከሆነ ከምለየው ብሎ ይሰጣችኋል። የገባው አቤት የስጦታ አድራሻው ሌላ ይሆን ዋና የቤቱ ባለቤቶች እህቱ አክስቱ ይሆኑና አንተ ደባል ስትሆን እንደዛ ማለት ነው። ሰማይ ይሄን ስጦታ ሲሰጣችሁ ከመነሻውም አድራሻው እንደሆናችሁ እወቁ። ይሄ ስጦታ ለነ ኃይለ ሥላሴ ለነ ጃንሆይ መጥቶ ከዛ በኋላ እኛን ደግሞ በኮምፕሮማይዜሽን ያካተተ አይደለም። ይሄ ስጦታ ለሀብታሞች መጥቶ ለኛ ኮምፕሮማይዝ የተደረገ ስጦታ አይደለም። መነሻው ላይ እናንተን መነሻ አድርጎ መድረሻው አድርጎ የመጣ አስቦ የመጣ